በኢራንና እስራኤል አሜሪካ ጥምረት መካከል የተጀመረው ጦርነት ወደ አዲስ ምዕራፍ ተሸጋግሯል። የኢራን ጦርነት ከምንገምተውና ከምናስበው በላይ እጅግ አስከፊ ወደሆነ ደረጃም ተሸጋግሯል። በአሁኑ ሰዓት ላይ በኢራን የመጨረሻ ጦርነት ታውጇል። በኢራን በእስራኤልና አሜሪካ ጥምረት የተጀመረው ጦርነት ዓለምንም እያስጨነቀ ይገኛል። የኢራን መንፈሳዊ መሪዎችም አያቶላ አልሃሜኖ በአየር ጥቃት መገደላቸውን ተከትሎ በባለፈው የአርብ ዕለት ጁማ በተደረገ የመጀመሪያው የአርብ ሶላት ላይ ታይቶ የማይታወቅ ትዕይንት ተስተውሏል። በኢራን የተለያዩ ከተሞችም በተለይም በኮራማባድ የሃይማኖት መሪዎችም ኢማሞችም መደበኛ የሃይማኖት ልብሳቸውን አውልቀው በሙሉ ወታደራዊ የደንብ ልብስና ጠመንጃዎችን በመያዝ መስጊድ ተገኝተዋል። እስራኤልና አሜሪካ በኢራን ላይ ከ2500 በላይ የአየር ጥቃቶች መፈጸማቸው ተገልጿል። የኢራን ጊዜያዊ አመራሮችም ለአጠቃላይ ጦርነት ጥሪ ያቀረቡ ሲሆን ህዝቡም ለበቀል እንዲነሳ እየቀሰቀሱ ይገኛሉ። በሊባኖስና በኢራቅ በየመን ያሉ የኢራን ቡድኖችም በጦርነት ውስጥም እንዲሳተፉ ትዕዛዝ ተላልፈዋል። ይህ ጦርነት የህልውናችን ጉዳይ ነው በኮራማባድ የአረብ ሶላት መሪው የተናገሩት ንግግር ነው። የመካከለኛው ምስራቅ ቀውስ ወደ ከፋ ደረጃ እያመራ ባለበት በዚህ ወቅትም የዓለም የነዳጅ ዋጋና ቀጣይነት ያለው ሰላም ከፍተኛ ስጋት ላይ ወድቋል። ይህ ጦርነት ወደ ዓለም አቀፍ ግጭት እያመራም ይገኛል። የኢራን ጦርነት ከሚገመተውና ከሚነገረው በላይ እጅግ ወደ ከፋ ደረጃም እየተሸጋገረም ይገኛል። ኢራን በመቶች የሚቆጠሩ ድሮኖችና ሚሳኤሎችን በመካከለኛው ምስራቅ ከተሞችም በአሜሪካ የጦር ሰፈሮችና በእስራኤል ላይ በየቀኑ እየተኮሰች ትገኛለች። እነዚህ የኢራን ሚሳኤሎችና ድሮኖችም ዋጋቸው በጣም ርካሽና ለማምረትም ቀላል ሲሆኑ ኢራን ለበርካታ ዓመታትም በብዛት ታመርታቸው የቆዩም ናቸው። ምንም እንኳን አብዛኞቹ ጥቃቶችም በእስራኤልና የአሜሪካ እየተመከቱ ቢሆንም የባህረ ሰላጤ ሀገራትም እንዲሁም አሜሪካና እስራኤል ለነዚህ ጥቃቶችም ለመከላከል የሚጠቀሙባቸው ተመሳሳይ ሚሳኤሎችን ነው። እነዚህ የመከላከያ ሚሳኤሎች ግን ዋጋቸው እጅግ ውድ ሲሆን ለማምረትም በጣም አስቸጋሪና በክምችትም በኩል ውስን ናቸው። ባለሙያዎችም እንደሚገምቱት ከሆነ የእነዚህ ሚሳኤሎች ክምችት በሚቀጥሉት ጥቂት ቀናት ውስጥም ሊያልቅ እንደሚችልም ተተንብዮአል። በዚህም በአሁኑ ሰዓት ላይ ዓለምን እያነጋገረ የሚገኘው የእስራኤል አሜሪካ ጥምረት የኢራን ጦርነትም አስጊነቱ ቀጥሏል። የባህረ ሰላጤው ሀገራትም የተለያዩ የዓለማችን ሀገራትም ጎናቸውን እያዙ በሚገኙበት በአሁኑ ሰዓት ላይ በጣም አስቸጋሪ ውሳኔም ይወሰናል ተብሎ እየተፈራ ይገኛል። የእስራኤልና አሜሪካ ጥምር ኃይልም የትኛውን ቦታ መከላከል እንዳለባቸውና የትኛውን ደግሞ ያለምንም ጥበቃ መተው እንዳለባቸው ለመለየትም ይገደዳሉ። በዚህ ጊዜ ነው የሟች ቁጥር በከፍተኛ ሁኔታ ሊጨምር የሚችለው። ይህ ሁሉም የኢራን የህልውና ስትራቴጂክ አካል ነው። ይህም የአሜሪካና የእስራኤል ጦርነት ወጪ ሊሸከሙት ከሚችሉት በላይ እንዲሆን በማድረግ እንዲሰላቸው ማስገደድ ነው። ይህ ዋጋ በከፊል በሰው ህይወት ላይ በከፊል ደግሞ በገንዘብ ሀብት የሚከፈል ነው። ለዚህ ነው የኢራን ጥቃት የነዳጅ ማጣሪያዎችን፣ የጋዝ ፋብሪካዎችና በፋርስ ባህረ ሰላጤ በኩል የሚጓዙ መርከቦችን ኢላማ ያደረገው። ዓለም አቀፍ የነዳጅ ዋጋ እንዲጨምር በማድረግም አሜሪካና እስራኤልን ጦርነቱን እንዲያቆሙ ለማስገደድም እያሰሉ ይገኛሉ። በሌላ በኩል ደግሞ የአሜሪካና የእስራኤል ስትራቴጂ የኢራን ሚሳኤሎችና ድሮኖችም ሳይተኮሱ መሬት ላይ እያሉ አድኖ ማጥፋት ነው። የኢራን ክንድ ማዳከም ከቻሉ ይህንን ሁሉ የሰው ህይወት፣ የገንዘብ ኪሳራ ማስቀረት ይችላሉ። አሁን ትልቁ ጥያቄ የትኛው ይቀድማል የሚለው ነው። የኢራን ድሮኖችና ሚሳኤሎች አልቀው ይቆማሉ ወይስ ደግሞ የአሜሪካና የእስራኤል መከላከያ ሚሳኤሎች ቀድመው ያልቃሉ? ይህ ጉዳይ በአሁኑ ሰዓት ላይ ዓለምን በሰፊ ሁኔታ እያነጋገረም ይገኛል። ዓለማችን በአሁኑ ሰዓት ላይ ከምንጊዜው በላይ የተጨነቀች ትገኛለች። የአሜሪካ አየር ኃይልም በኢራን ሺራዝ ጦር ሰፈር ላይ ባካሄደው የአየር ጥቃት በርካታ የጦር አውሮፕላኖችን አውድሟል። በሺራዚ የሚገኘው የኢራን አየር ኃይል ጦር ሰፈር በአሜሪካ ተሰነዘረ ከተባለው የአየር ጥቃት በኋላ ከፍተኛ ጉዳት እንደደረሰበትም የቅርብ ጊዜ የሳተላይት ምስሎችም አመላክተዋል። ምስሎቹም እንደሚያሳዩት ከሆነ በርካታ አውሮፕላኖችም የወደሙ ሲሆን ከነዚህ መካከልም አንድ ጊዜ ኤች-76 የጭነት አውሮፕላን፣ ሁለት ደግሞ ሲ-130 የጭነት አውሮፕላኖችም እንዲሁም ደግሞ ሁለት ኤስዩ-22 የጥቃት አውሮፕላኖች ይገኙበታል። የጉዳቱ መጠን ከዚህ በላይም ሊገዝፍ እንደሚችል የሚገመት ሲሆን ሁኔታው አሁንም እየተቀያየረ በመሆኑ ምክንያትም የደረሰው ጉዳት ሙሉ መጠን እንዲሁም ደግሞ የጦር ሰፈሩ አሁን ያለበት ሁኔታ እስካሁን በገለልተኛ ወገን አልተረጋገጠም። ከዚህ ጋር በተያያዘ ኢራን የአጸፋ እርምጃ ለመውሰድም ዝግጁ መሆኗም ተረጋግጧል። ነገር ግን
የአረብ ሊግ ኢራን በአረብ ሀገራት ላይ በፈጸመችው ጥቃት ላይ ለመወያየት ነገ እሁድ አስቸኳይ ስብሰባ ሊያካሄድ ስለመሆኑም ተሰምቷል። ኢራን ጦርነቱ ከተጀመረ ጊዜ አንስቶ በተለያዩ የአሜሪካ የጦር ሰፈሮች ላይ የድሮን ጥቃት እንዲሁም ደግሞ የሚሳኤል ጥቃት መፈጸሟ ይታወሳል። ከዚህ ጉዳይ ጋር በተያያዘ የአረብ ሊግ ሀገራትም ሊመክሩ እንደሆነም ተሰምቷል። በውጭ ጉዳይ ሚኒስትሩ ደረጃ የሚካሄደው ስብሰባ በቪዲዮ ኮንፈረንስ ይከናወናል። አረብ ሊግ በመካከለኛው ምስራቅና በሰሜን አፍሪካ የሚገኙ ሀገራትን በአባልነት ያቀፈ ቀጠናዊ ድርጅት ሲሆን የነገውን ስብሰባ የሚያካሄደው በኩዌት፣ ሳውዲ አረቢያ፣ ቀጠር፣ ኦማን፣ ዮርዳኖስና ግብጽ ጥያቄ መሰረት ነው። የኢራን ጦር ሰራዊት በእስራኤልና በተባበሩት አረብ ኤሚሬቶችና ኩዌት በሚገኙ የዩናይትድ ስቴትስ የጦር ሰፈሮች ላይ ያነጣጠረ የድሮን ጥቃት እንደጀመረም ቅዳሜም አስታውሷል። የኢራን የባህር ኃይል በአሜሪካ የጦር ሰፈሮችና በኃይል የተያዙ ባላቸው ግዛቶች ላይ መጠነ ሰፊ የድሮን ጥቃት መፈጸሙን የኢራን መንግስት በሚቆጣጠረው እስላሚክ ሪፐብሊክ የዜና አገልግሎትን በኩል ባሰራጨ መግለጫ አስታውቋል። ጥቃቱ ከተፈጸመባቸው መካከልም በተባበሩት አረብ ኤሚሬቶች የሚገኘው አልሚንሃድ የጦር ሰፈር ይገኝበታል። በኩዌት የሚገኘው ሌላው ዩናይትድ ስቴትስ የጦር ሰፈር እንዲሁም ደግሞ ኢራን ስልታዊ ያለችው በእስራኤል የሚገኘው ቦታም ኢላማ ሆኗል። የኢራን አብዮት ዘብ በተባበሩት አረብ ኤሚሬቶች የሚገኘው አልድራፊ የጦር ሰፈር የጥቃት ኢላማ ከሆኑት መካከል እንደሚገኝም ዘጌት ብሎ ገልጸዋል። በዘቡ መግለጫ መሰረትም የአየር ላይ ውጊያ ማዕከል፣ የሳተላይት ግንኙነት ስርዓት፣ ቅድመ ማስጠንቀቂያ ራዳሮችና የእሳት መቆጣጠሪያ ራዳሮችን በቀጥታ መመታታቸውን ገልጸዋል። እስራኤል በፊናዋ በደቡባዊ ሊባኖስ በምትገኘው ታይር ከተማ በሊታኒ ወንዝ በስተደቡብ በሚገኘው የሂዝቦላ ወታደራዊ መሰረተ ልማቶች ላይ ጥቃት እንደምትፈጽም አስጠንቅቃለች። የእስራኤል ጦር የአረበኛ ቋንቋ ቃል አቀባይ ኮሎኔል አችቪ አድራኤ ሲቪል ሰዎች አካባቢውን ለቀው እንዲወጡ አሳስበዋል። የአረብ ሊግም በነገው ዕለት ኢራን በአረብ ሀገራት ላይ በፈጸመችው ጥቃት ላይ ለመወያየት አስቸኳይ ስብሰባ እንደሚያካሄድ እንዲሁም ደግሞ ለኢራንም መልእክት እንደሚያስተላልፍ እንዲሁም ደግሞ በተለያዩ ቀጠናዊ ጉዳዮች ላይ ይወያያል ተብሎ ይጠበቃል። የአረብ ሊግም ውይይት ከተሳካ ኢራን በአሁኑ ሰዓት ላይ በተለያዩ የአረብ ሀገራት የአሜሪካ ጦር ሰፈሮች ላይ የምትፈጽመውን ጥቃት ታቆማለች ተብሎም ይጠበቃል። በአሁኑ ሰዓት ላይ በእስራኤል አሜሪካ ጥምረት በኢራን ላይ የተከፈቱ ጦርነት 8ኛ ቀኑን የያዘ ሲሆን በዚህ በተለያዩ አውደ ግንባሮችም ከፍተኛ ሰብአዊና ቁሳዊ ኪሳራዎችም ተመዝግበዋል። አሜሪካ በአሁኑ ሰዓት ላይ 3 ከፍተኛ ተዋጊ ጀቶችን አውጣ ለውጊያ አቅርባለች። እነዚህ 3 የውጊያ አውሮፕላኖችም በዓለማችን ላይ አስፈሪ ከሚባሉት የውጊያ አውሮፕላኖች መካከልም ይካተታሉ። እነዚህ 3ቱም አስፈሪ የጦር አውሮፕላኖችም በታሪክ ለመጀመሪያ ጊዜ ወደ ምድርም ታይተዋል። 3ቱ የአሜሪካ የረጅም ርቀት ቦምብ ጣይ አውሮፕላኖችም ማለትም ቢ2 ስፕሪት፣ ቢ1 ላንሰር እና ቢ52 ስትራቶፎርትረስ በአንድ ጊዜ በውጊያ ላይ ተሰማርተዋል። እነዚህ የጦር አውሮፕላኖችም ዓለምን የሚያስጨንቁ እንዲሁም ደግሞ በቀላሉ ውጊያን ማሸነፍ የሚችሉና ከባድ የሆኑ መሳሪያዎች ናቸው። እነዚህ መሳሪያዎችም አሜሪካ በአሁኑ ሰዓት ላይ በኢራን በተለያዩ ጦር ሰፈሮችም እየተጠቀመች ትገኛለች። ውጊያው ከምንጠብቀው በላይ ሚዛኑን እያደላ ወደ ላይ ያሸቀበም ይገኛል። ነገሮች በምን አይነት መንገድ የሚፈቱ ይመስላችኋል? ሐሳብ አስተያየታችሁን አስቀምጡልን። በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህን ይመስላል። በቀጣይ እስክንገናኝ ድረስ ለአሁኑ በዚህ አበቃን። በቸር ቆዩን።